ሰላም ጤና ይስጥልኝ። ዛሬ ቅዱስ ጊዮርጊስ ነው ሚያዝያ 23 እንኳን አደረሳችሁ ለበዓሉ ለማለት እወዳለሁ። እስኪ የተወሰነ የራሴን ምልከታ እግዚአብሔር እንደወደደ ያው እንደፈቀደ ላጋራችሁ በሚል ነው። ጠዋት በባስ እየተጓዝኩ ነበረ እና በባስ እየተጓዝኩ ባስ ውስጥ አብዛኛው ሰው ወደ ጊዮርጊስ ቤተክርስቲያን የሚሄድ ነው። ከዛ ደግሞ ያው የሚለየው በነጠላው ነው። አብዛኛው ሰው መስቀለኛ እንትን ብሎ ነጠላ ለብሷል። ወንበር የያዙ ወጣቶች ከሴትም ከወንድም ጎልማሶችም ይታያሉ። ነጠላ ለብሰው መስቀልኛ ወንበር ይዘው ተቀምጠዋል። መሃል ላይ ደግሞ የቆሙ አሉ። እናቶች፣ አባቶች፣ ልጆችን ያዘሉ ነፍሰ ጡር ሴቶች ይታዩኛል። እኔም ቆሜያለሁ አንድ ጥግ ላይ። ወዴት ነው የሚሄዱት? ወደ ጊዮርጊስ ቤተክርስቲያን፣ ወደ ሰማዕቱ በረከት ለማግኘት እለቱ አይደለም። በረከት ለማግኘት ወደ ቅዱስ ጊዮርጊስ እለቱን ለማሰብ እየሄዱ ነው። ሚያዝያ 23 መሆኑን አስታውሰው እነዛ ክርስቲያኖች ኦርቶዶክሳውያን። በረከት ልብ በሉ፣ ይሄን ያዙልኝ። በረከት የኔ ጥያቄ የኔ መልከታ ምንድነው? በረከት የት ነው የሚገኘው? በረከት የት ቦታ ይሰራል? በሃይማኖታችን ውስጥ ስራችን መገለጥ ያለበት የት ቦታ ነው? ራሳችንን ጠይቅ። ለኔ እዛ ቤተ ክርስቲያን ሄዶ ከመጸለይም ባለፈ በበለጠም እዛ ባስ ውስጥ ለአንዲት ነፍሰ ጡር ሴት መነሳት አንዱ የሃይማኖታችን ወይም ስራችንን በሃይማኖታችን የምንገልጥበት አንዱ መንገድ ነው ብዬ አስባለሁ። እዛ ባስ ውስጥም እግዚአብሔር አለ፣ እዛ ባስ ውስጥም ሰማዕቱ አለ ብዬ አምናለሁ እንደ አንድ ኦርቶዶክስ። ይሄ ራሴ መልከታ ነው። በየትኛውም ቦታ ላይ መልካም ስራ መስራት እግዚአብሔር የሚፈልገው ነገር ነው። ክርስትናችን ኦርቶዶክስነታችን መገለጥ አለበት። ተመልከቷቸው፣ ኦርቶዶክሳውያን መተዛዘናቸው፣ ፍቅራቸው መባል አለበት። እኛ መልካም ስራ ስንሰራ፣ እኛ ለነፍሰ ጡሮች ለደካሞች ስንነሳ የእኛን ተግባር የሚመለከቱ ሌሎች የእስልምና ሊሆን ይችላል የሌሎች ሃይማኖት ተከታዮች እኛን ይመለከታሉ። ኦርቶዶክሳውያን እኮ ይከባበራሉ፣ ሃይማኖታቸውን በተግባር ይኖሩታል። በዚህም ሃይማኖታችንን እናስመሰግናለን። በስራ ቦታ፣ በትራንስፖርት፣ በየትኛውም ቦታ እምነታችን መገለጥ አለበት፣ ስራው መታየት አለበት። ባላየ እንደዚህ ፊታችንን ጋርደን መስቀለኛ ለብሰን ወንበር ይዘን እየሄድን ነፍሰ ጡሯ ቆማ እንደዚህ ያለ ክርስትና አለ? የለም። በረከትም የለውም። እዛ ቅዱስ ጊዮርጊስ ቤተክርስቲያን ሄዶ መሳለም ጸሎት ማድረግ በረከት የለውም። ስራብ አብልታችሁኛል ያለው እኮ በምክንያት ነው። እዛ ባስ ውስጥ የግድ እግዚአብሔር መገለጥ አለበት? ግን እግዚአብሔር በሁሉም ቦታ አለ። ስራ የምንሰራበትን እድል እግዚአብሔር ከፊታችን ያቀርብልናል። ልንጠቀምበት ያልቻልነው እኛ ነን። አንድ ነፍሰ ጡር እኔ ቁጭ ብሎ አክብሮ ማስቀመጥ ትልቅ ክርስትና ነው። ትልቅ ከጸሎትም በላይ እግዚአብሔር የሚወደው ተግባር ነው እና መከባበራችን፣ አንድነታችን፣ ፍቅራችን፣ አረጋውያንን ነፍሰ ጡሮችን ማክበራችን የት ገባ? ለካህናት እኮ የሚነሳ ትውልድ እየጠፋ ነው። ባስ ውስጥ አብረው ከኛ ጋር ሲጋፉ እንመለከታቸዋለን ካህናት አባቶች። እዛ ግን ነጠላ ለብሶ ወንበር ይዞ የተቀመጠ ሰው አለ። ባላየ ፊታችንን ዞረን እንሄዳለን። ይሄ ነው ክርስትና? ይሄ ነው ሚያዝያ 23 የቅዱስ ጊዮርጊስ የሰማዕቱን በዓል ማክበር? ይሄ ነው? ምን ትርጉም አለው? ስለዚህ የኔ መልከታ እግዚአብሔር የኛን መልካም ስራ በየትኛውም ቦታ ይፈልገዋል። ሃይማኖት አለኝ እምነት አለኝ የሚል ሙሉ ስራ ሊኖረው ይገባል። ሃይማኖት ያለ ስራ በራሱ የሞተ ነው ተብሎ እንደተጻፈ በእኔ እምነት፣ እኔ ዝም ብዬ ድንገት ያነበብኩትን ነው የምናገረው፣ ብዙም እውቀት የለኝም። ግን ስነ ምግባራችን በየትኛውም ቦታ ቢታይ መልካም ነው ብዬ አስባለሁ። እናንተ ምን ትላላችሁ? የኔ መልከታ ነው። ያው የኛ ኦርቶዶክሳዊ መልከታ ሚዲያ ነውና ከሃይማኖታችን አንጻር ነገሮችን ፈትሸን ለማቅረብ እንሞክራለን። ክብሪቱን ለመጫር የተወሰነ ነገር ለማለት ያህል ነው። ብልጭ የምትል ነገር ለማቅረብ ያህል ነው። እናንተ የበለጠ ትነጋገሩበታላችሁ፣ ታበስሉታላችሁ ብዬ አስባለሁ። የዛሬው መልከታዬ ይሄን ይመስላል። እንኳን አደረሳችሁ። የጻድቁ ረድኤት በረከት ከሁላችን ጋር ይሁን። በያላችሁበት ሰላሙ ይብዛላችሁ። ሌላ ጊዜ ደግሞ እንደዚህ ባለ በሌላ ሀሳብ ተመልሼ እመጣለሁ። በነገራችን ላይ በነፃ ነው፣ አያስከፍልም። ሰብስክራይብ እያደረጋችሁ አበረታቱን። ቤተሰብ ሁኑ። መልካም ቀን ይሆንላችሁ።